ሰላምታ የማኅፀን ጽንስ ያዘልላል። ሰላምታ የመንፈስ ቅዱስ ማደሪያ ያደርጋል። ልጆቻችሁን የክርስቶስን ሥጋና ደም እንዲቀበሉ ወደ መቅደሱ ስላመጣችኋቸው ለምን በጠዋቱ ተነስታችሁ ኪዳኑን አድርሳችሁ ቅዳሴውን ሰምታችሁ አስቀድሳችሁ ጸሎት አድርጋችሁ ወንጌል ስለምትሰሙ እናንተ ብፁዓን ናችሁ። ሶሮናልና ነግሮናልና ገሥጾናልና አስተምሮናልና ነግሮናልና ገሥጾናልና በተኩላዎች መካከል እልካቸዋለሁ። ጸባያቸው ጋሬጣ የሆነ ለሰው የማይስማማ ግብረገብ የሌላቸው መንፈሳዊ ማንነት የሌላቸው አሉ። ግን ለእነሱ ሂዳችሁ የእግዚአብሔር መንግሥት ወደ እናንተ ቀርባለችና ንስሐ ግቡ። እግዚአብሔር ሆይ ማረኝ ማለት ነው። ጴጥሮስ ለባው ኤሎስ መጋቤ ጥበብ መምህር ባንተ ይሁን። የቦሌ ቡልቡላ አባ ሳሙኤልና ቅዱስ አማኑኤል የስብከተ ወንጌል መምሪያ ክፍል ኃላፊ የሆኑ እሳቸው ያስተምሩናል። ቀጥታ ወደ እሳቸው ወስዳቸዋለሁ። ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ተከበራችሁ ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ እንዲሁም በክርስቶስ ክርስቲያን በወንጌል የተሰኛችሁ ኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? ዛሬው ዕለት የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በመጽሐፍ ቅዱስ ላይ ሉቃስ 10 ላይ ከቁጥር 3 የተጻፈ ቃል አለ። ይህ ቅዱስ ቃል ምንድነው የሚለው? እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ ይላል። እንደምኖች እንደ በጎች በተኩላዎች መካከል እልካቸዋለሁ ይላል። ለምን በተኩላዎች መካከል መላክ አስፈለገ? እስኪ ንገሩኝ ክርስቲያኖች። ተኩላ ማለት እኮ ጨካኝ፣ እጅግ ጥርሱ የሰላ፣ ቆራርጦና በጣጥሶ የሚበላ አደገኛ የሆነ ፍጡር ነው። ስለዚህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተኩላዎች መካከል እልካቸዋለሁ። እስኪ በአንድ ላይ በሉት ቃሉን። በተኩላዎች መካከል በሉ እስኪ። አይሰማችሁም ድምጼ? በተኩላዎች መካከል እልካቸዋለሁ። ይህንን ቅዱስ ቃል የተናገረው እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የጻፈው ደግሞ ቅዱስ ሉቃስ ነው። ቃሉ የተነገረው ለሐዋርያት ለአባቶቻችን ነው። በደግ ሕዝብ መካከል መላክ፣ በቅን ሕዝብ መካከል መላክ በጣም የሚያረካና ደስ የሚያሰኝ ነው። ለምን? ሲርብህ ያበላሃል፣ ሲጠማህ ያጠጣሃል። በክፉ ሕዝብ መካከል መላክ ደግሞ ስትናገር ያነጉርሃል፣ ቃላትን እየሰነጠቀ ይፈትንሃል፣ መግቢያ መውጫ ያሳጣሃል፣ ክብር አይሰጥህም፣ አገልግሎቱን እንድትጠላው ያደርጋል ማለት ነው። ለሐዋርያትም የተደረገው እንዲህ ነው። መልካምና ደግ ሕዝብ ነበረ፣ ክፉና አረመኔ ጣዖት አምላኪ ሕዝብ ነበረ፣ እግዚአብሔርን የማያውቅ ሕዝብ ነበረ። እግዚአብሔርን አውቆ ደግሞ ሐዋርያት ሲመጡ ሐዋርያትን ተቀብሎ በሚያምር መቀመጫ አስቀምጦ የሚጠጡት የሚበሉት አቅርቦ በዱላ የተደበደቡትን ቁስላቸውን በዘይት ቀብቶ የሚያርፉበት ማደሪያ አዘጋጅቶ የታመሙትን ሕዝበ ክርስቲያን ወደ እነሱ እያመጣ ንስሐ እየገቡ ቅዱስ ቁርባን እየተቀበሉ ኃጢአታቸውን እየተናዘዙ ከሕመማቸው ይፈወሱ ነበረ። ከምናቸው ይፈወሱ ነበረ?
ከሕመማቸው ይፈወሱ ነበረ። በሌላ ቦታ እንደዚሁ አስጨናቂ በሆነ ተኩላ በተባለው ህብረተሰብና ማህበረሰብ ሲገቡ ደግሞ ድንጋይ እየያዙ ወደ እነሱ እንዳይገቡ መንገዳቸውን እየዘጉ ክርስቲያኖችን እያባረሩ አገልጋይና ተገልጋዮችን ያሳድዷቸው ነበረ። ተቃራኒ ነው አይደለም? እስኪ ንገሩኝ። ተቃራኒ ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ታዲያ እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ፣ ኮረጆ ከረጢትም ጫማም አትያዙ፣ በመንገድም ላይ ማንንም እጅ አትንሱ የሚል ቃል ተናገራቸው ይላል። አስቸጋሪ ነው። ተመልከቱ። የመጀመሪያው ኮረጆ፣ ከዛስ ከረጢት፣ ከዛስ የሚጫሙበት የሚረግጡት ጫማ፣ በመቀጠልስ በመንገድ ላይ የምታገኙትን ሰው ደግሞ ጉንብስ ቀና እያላችሁ አትስገዱ፣ ደጅ አትጥኑ ነው። ይህንን ትእዛዝ ሰጣቸው። ለምን? አባቶቻችን ከሁሉም ስለሚበልጡ ነው። ከምን ስለሚበልጡ? ከሁሉም ስለሚበልጡ፣ የክርስቶስን ብርሃንነት ስለሚያውቁ፣ ሕዝቡን መንጋውን ወደ ክርስቶስ ርስት ስለሚሰበስቡ፣ የክርስቶስ አገልጋዮችና ተገልጋዮች ስለሆኑ በዚህ አማካኝነት እናንተ ምሕረትን ለሕዝቡ የምትለምኑ የእግዚአብሔርን ምሕረት፣ የማንን ምሕረት? የእግዚአብሔርን ምሕረት ወደ ሕዝቡ፣ የሕዝቡን ጸሎትና ችግር ደግሞ ወደ እግዚአብሔር የምታደርሱ ስለሆናችሁ በመንገድ ላይ በምትወጡበት በምትወርዱበት ሁሉ ኮረጆ አትያዙ። ምን አትያዙ? ኮረጆ ማለት ምን ማለት ነው? እስኪ ንገሩ። ኮረጆ ማለት ሳንቲም የሚያዝበት፣ ብር ገንዘብ የሚያዝበት፣ ወይም ልብስ የሚያዝበት፣ ምግብ የሚያዝበት ነው። ምንድነው እሱ? ኮረጆ። ኮረጆ አትያዙ ሲል የዕለት ስንቅ፣ የመንገድ ስንቅ አትያዙ። የዕለት ምግባችሁ እኔ ነኝ፣ መንገድን የምመራችሁ እኔ ነኝ ያላቸው። ከዛ ቀጥሎ ደግሞ ከረጢት አትያዙ ይላል። ምን አትያዙ? ከረጢት፣ ሳንቲም መሰብሰቢያ፣ የሚፈልጉትን ነገር የሚይዙበት ነው። ይሄንን አትያዙ። ከዛ በመቀጠል ደግሞ ጫማ አይኑራችሁ። ምን አይኑራችሁ? ጫማ አይኑራችሁ። አባቶቻችን የእግራቸው ጫማ የራሳቸው ባርኔጣ፣ ሞገስና ክብራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ፣ ስለዚህ ይሄ ነገር አያስፈልጋችሁም፣ ጫማ አይኑራችሁ። ቀጥሎ ምን አላቸው? በመንገድ ላይ የምታገኙትን ሰው ደጅ አትጥኑ፣ ጉንብስ ቀና አትበሉ። ለምንድን ነው እንደዛ ያላቸው? በዚህ ዘመን እንደምታዩት ለሰው ልጆች ክብር ስንሰጣቸው፣ ጉልበታቸውን ስንስም፣ ወድቀን ስናከብራቸው፣ ያከበርናቸውን እኛም ደግሞ መልሰው ጠላት ነው የሚያረጉ። ለምን እንዳከበርናቸው አያውቁም። ለምን እንደሰገድንላቸው አያውቁም። ለምን እንደተንከባከብናቸው አያውቁም። ለምን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ፍቅር በእኛ ሕይወት ውስጥ ስላለ ክርስቶስን መነን ለማክበር ደቀ መዛሙርቱን ደግሞ ማክበር ያስፈልጋልና፣ ስለዚህ በማንም መንገድ ውስጥ አትሂዱ። ትልቅ ነው ትንሽ ነው ብላችሁ ለማንም አትስገዱ፣ አትንበርከኩ። እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ። በምኖች መካከል? በተኩላ። ተኩላ የሚባሉ ነፍሰ ገዳዮች፣ ክርስቲያኖችን የሚያርዱ፣ ቤተ ክርስቲያንን የሚያቃጥሉ፣ ሃይማኖትን የሚንቁ፣ ክርስቲያኖችንና ሃይማኖተኞችን የሚገድሉ የሚያሳድዱትን ነው ተኩላዎች አላቸው። ስለዚህ ሐዋርያት የጌታችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ ተቀብለዋል። ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት በሉ፣
ሰላም ለማን በሉ? ንስሐ አባቶቻችሁ ወደ እናንተ ቤት ሲመጡ ምንድን ነው የሚሉት? ሰላም እንደምን አደራችሁ አይሉም ይላሉ። ደህና ሰነበታችሁ፣ ደህና ከረማችሁ፣ ሕፃናቶቹ ደህና ናቸው፣ ልጆቹ ደህና ናቸው። ከዛስ እናንተ ሰላም ናችሁ? ኑሯችሁ፣ ትዳራችሁ ሰላም ነው? በፍቅር ነው እየኖራችሁ ያላችሁት ይላሉ አይሉም? እስኪ ንገሩ። ይላሉ ይላሉ አባቶቻችን። ከማን የተሰጣቸው ነው? እስኪ ንገሩ። ከማን የተሰጣቸው? ከአባታችን ከክርስቶስ። ወደምትገቡበት ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ የምናደርገውን ሁሉ ነግሮናል። ለመንጋው ለሕዝበ ክርስቲያኑ ምን ማድረግ እንዳለብን እኮ ነግሮናል፣ አስተምሮናል። አሁን ይሄ በጣም ተራና ቀላል ነገር ይመስላል ሲታይ ማለት ነው። ግን ሰላምታ የማኅፀን ጽንስ ያዘልላል። ሰላምታ የመንፈስ ቅዱስ ማደሪያ ያደርጋል። ታውቃላችሁ ክርስቲያኖች፣ እናታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ጀምራችሁ ስታነቡት እመቤታችን ቅድስተ ቅዱሳን ድንግል ማርያም ወደ ተራራማው ሀገር ወደ ኤፍሬም ከተማ ወጣች፣ ኤልሳቤጥንም ሰላምታ ሰጠቻት ይላል። ምን ሰጠቻት? ሰላም አለቻት፣ ሰላምታ ሰጠቻት። ኤልሳቤጥም የድንግል ማርያምን ሰላምታ በሰማች ጊዜ በማኅፀኗ ላይ ያለው ጽንስ በደስታ ዘለለ ይላል። ራሷን ተናግራለች። የጌታዬ እናት ማርያም ሆይ የሰላምታሽን ድምፅ በጆሮዬ በሰማሁ ጊዜ በማኅፀን ያለው ጽንስ በደስታ ዘለለ ብላ ተናግራለች። እሷ ማናት? እናታችን ቅድስተ ቅዱሳን ድንግል ማርያም። ሰላምታ መንፈስ ቅዱስ እንዲያድርብን ያደርጋል። ፍቅር ያለው መንፈሳዊ የሆነ ሰላምታ ከሆነ እመቤታችን ኤልሳቤጥ እንዴት ነሽ? ደህና ነሽ? ደህና ሰነበች ስትላት በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? መንፈስ ቅዱስ ሞላባት ይላል። ከዛስ በደስታ ጮኸች ይላል። በደስታ ምን አለች? በደስታ ጮኸችና እንዲህ ብላ ተናገረች ነው የሚለው ቅድም ያልኩትን ቃል። እሱ ምንድን ነው? እስኪ የጌታዬ እናት በሉ። እስኪ ሁላችሁም በሉ። አሁንም ድገሙት። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? የሰላምታሽን ድምፅ በጆሮዬ በሰማሁ ጊዜ በማኅፀን ያለው ጽንስ በደስታ ዘለላለች። ከዛ ቀጥላ ምን አለች? ያመነች ብፅዕት ናት አለች። ምን ያለች ብፅዕት ናት? ያመነች ብፅዕት ናት። እናንተ ብፁዓን ናችሁ በእውነት። ለምን? ክርስቶስን ስለምታምኑት። ለምን? ልጆቻችሁን የክርስቶስን ሥጋና ደም እንዲቀበሉ ወደ መቅደሱ ስላመጣችኋቸው። ለምን? በጠዋቱ ተነስታችሁ ኪዳኑን አድርሳችሁ ቅዳሴውን ሰምታችሁ አስቀድሳችሁ ጸሎት አድርጋችሁ ወንጌል ስለምትሰሙ እናንተ ብፁዓን ናችሁ። ምኖች ናችሁ? ብፁዓን ናችሁ። የምድርን በረከት ለመውረስ የተዘጋጃችሁ። ያመነች ብፅዕት ናት አለች። ከዛ በኋላ ምን አለች? ወንድ ልጅ ትወልጃለሽ። እሷ ማነች እንደዛ የምትለው? እስኪ ንገሪኝ፣ ማነች እሷ? መንፈስ ቅዱስ አድሮባት ነው። ምን አድሮባት ነው? ንገሪኝ፣ ምን አድሮባት ነው? መንፈስ ቅዱስ ሕይወቷን ቀየረው፣ ንግግሯን ቀየረው፣ ስነ ምግባሯን ቀየረው። መንፈስ ቅዱስ ስነ ምግባራችሁን እንዲቀይርላችሁ የምትፈልጉ ሰዎች ካላችሁ ትሑትና ገር ሁኑ፣ ጸልዩ፣ ወደ እግዚአብሔር እጃችሁን ዘርጉ። መንፈስ ቅዱስ አደረባት፣ ጸለለባት፣ የምትናገረውን አዘጋጀላት። መንፈስ ቅዱስ እንደገፋት መናገር ጀመረች። ወንድ ልጅ ትወልጃለሽ አላት። ይህንን የነገራት መንፈስ ቅዱስ ነው። ስሙን ኢየሱስ ብለሽ ትጠሪዋለሽ አላት። ኢየሱስ ብለሽ ትጠሪዋለሽ ብላ ተናገረች። መልአኩ እንደተናገረው ማለት። ከዛ በፊት በስድስተኛ ወር ውልና ቅዱስ ገብርኤል ናዝሬት ገሊላ ወደምትባል ከተማ ወደ አንዲት ድንግል ተላከ ይላል። ለድንግሊቱ የነገራት ንግግር ልጅ ትወልጃለሽ ነው፣ ሌላ ነገር የለም። ስሙ ኢየሱስ ትያለሽ ነው። መድኃኒት ትወልጃለሽ ነው። የዓለምን ጨለማ የሚገፋውን መድኃኒት ትወልጃለሽ ነው። እውነትም የዓለምን ጨለማ የሚገፋው መድኃኒት ማን ነው? ንገሩኝ እስኪ ማን ነው እሱ? ጌታችን መድኃኒታችን ኢየሱስ። ወደ ቀደመው ነገር አሁን እንመለስ። ሰላምታ ወሳኝ ነገር ነው። ምን አይነት ነገር ነው? እንደምን አደራችሁ፣
ወሳኝ ነገር ነው። በእኔና በእናንተ መካከል የምንለዋወጠውን የክብር ሰላምታ የእግዚአብሔር መንፈስ ቅዱስ በሁላችን ላይ መንፈስ ቅዱስ አድሮ ፍቅርን እንድንላበስ ፍቅርን እንድንዋሃድ ያደርገናል። ምንን እንድንዋሃድ? ፍቅርን እንድንላበስ ፍቅርን እንድንዋሃድ ፍቅርን እንድንነጋገር ፍቅርን እንድንሰብክ ያደርገናል። እኔ እንደምን አደራችሁ ስል እናንተ ደግሞ ማንን አመሰግናችሁ? እስኪ ንገሩ። ማንን አመሰግናችሁ? እግዚአብሔር ፍቅር ነው አይደለም? ንገሩ። እግዚአብሔር ፍቅር ነው። ስለዚህ የእግዚአብሔርን ስም አመሰገነን ማለት ነው። ወደምትገቡበት ቤት አለ። አያችሁ፣ ወደምትገቡበት ቤት አስቀድማችሁ ሰላምታ በሏቸው። ሰላም ለዚህ ቤት በሏቸው። ለምንድን ነው ሰላም በሏቸው ያለው? ልክ እነሱ ሲናገሩ መንፈስ ቅዱስ ስላቸው ላይ ያድርባቸዋል። ስለ ደቀ መዛሙርቱ መንፈስ ቅዱስ ቀድሞ በሰዎቹ ላይ አድሮ ይሰብካል ወንጌል። እነዚህ የጌታችን የኢየሱስ ክርስቶስ ደቀ መዛሙርቶች ናቸው ይላል። ከዚህ በፊትም ሰብኮ ነበር። ታስታውሱ ከሆነ ሲላስና ቅዱስ ጳውሎስ ወደ አንድ ቦታ ሲሄዱ በሮሜ ሐርና ክር እያስማማች የምትፈትል ነጋዴ የክር ነጋዴ የሆነች ሴት በነበረችበት ወቅት በዛ ሲያልፉ አንዲት የዲያብሎስ መንፈስ ያደረባት ሴት ሐዋርያቱ እነ ጳውሎስ ሰላም ደህና አደራችሁ ደህና ሰነበታችሁ እያሉ ሕዝቡን ላይ ሰላምታ ሲሰጡ እቺ አጋንንት ያደረባት ሴት ምን አለች? እነዚህ የምታያቸው የእግዚአብሔር መንፈስ ቅዱስ ያደረባቸው የክርስቶስ የኢየሱስ ክርስቶስ ደቀ መዛሙርቶች ናቸው እያለች ከሐዋርያው ከቅዱስ ጳውሎስና ከቅዱስ ሲላስ ፊት ለፊት ትሄድ ነበር። ሐዋርያው ቅዱስ ጳውሎስ የዚችን ሴት ማንነት በመንፈስ ቅዱስ ተረዳና በላዩ ላይ ያደረው የአጋንንት መንፈስ እንደሆነ ሲረዳ ስለ እነሱ የምትመሰክረው ምስክርነት ለከንቱ ውዳሴ የሚያጋልጥ እንደሆነ ስለተረዳ አንተ ሰይጣን በጌታ በኢየሱስ ክርስቶስ ስም ከዚች ሴት በአስቸኳይ ውጣ ብሎ አስወጥቶታል። ውጣ ብሎ አስወጥቶታል። ምክንያቱም ስለ እነሱ የሚመሰክረው ምስክርነት ለከንቱ ውዳሴ ስለሚያጋልጥ፣ ለአጉል ፈተና ስለሚያጋልጥ፣ ስብከቱ ንግግሩ የዲያብሎስ የሰይጣን ስብከት ስለሆነ ሐዋርያው ቅዱስ ጳውሎስ ያን መንፈስ ገስጾታል። ታሪኩ ሌላ ነው። አሁን ወደዚህ እንመለስ። ስለዚህ ሰላምታ ወሳኝነት አለው። ምን አለው? ወሳኝነት አለው። የፍቅር ሰላምታ። በመንገድ ላይ ስትገናኙ ሰላም እንደምን አደራችሁ ተባባሉ። ቤተ ክርስቲያን ስትመጡ ሰላም እንደምን አደራችሁ፣ አባዬ ደህና አደሩ፣ አባታችን ደህና አደሩ በሉ። ካህናቱን እንደዛ በሏቸው። ሌላው ለቤተ ክርስቲያን ራሱ ሰላምታ ይሰጣል። ለማን ሰላምታ ይሰጣል? ተመልከቱ። ይሄ ጣራ ከዛስ ግድግዳ ነው አይደል እንዴ? እንጨት ነው የቆመው አይደል እንዴ? በውስጡ ምን አለ? መጠለያ የሆነ ጥላ አለ። በዛ ጥላ ውስጥ ሰዎች ያወድሳሉ፣ ያመሰግናሉ። በዛ በጥላ ውስጥ የእግዚአብሔር ክብር የሚገለጥበት ጽላቱ አለ፣ ታቦተ ሕጉ አለ። አያችሁ፣ መስቀሉ አለ፣ የእመቤታችን ስዕል አድኖ አለ፣ ቃል ኪዳን የተገባለት ስዕል አድኖ፣ መላእክት የሚሰግዱለት ስዕል አድኖ፣ ካህናት የሚሰግዱለት ስዕል አድኖ፣ እናንተ ምዕመናን የምትሰግዱለት ስዕል አድኖ አለ። መስቀሉ የምንሰግድለት መስቀል አይደለ? መስቀል ጽለና መስቀል የዛን የምንለው መስቀሉ አለ። ይሄ ቤተ ክርስቲያን ነው፣ የክርስቲያኖች መሰብሰቢያ ነው። ለቤተ ክርስቲያን ምን እንላለን? ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ብለን እንሰግዳለን። አያችሁ፣ ሰላምታ ወሳኝነት አለው። ሰላምታ ምን አለው? ሰላምታ ወሳኝነት አለው። በመቅደሱ ላይ ያደረው መንፈስ ቅዱስ በእኛ ላይ በዛ ሰዓት በዛ ሴኮንድ ያድራል። መስቀልን መታችሁ በምትሳለሙበት ጊዜ ካህኑ ሲባርካችሁ መንፈስ ቅዱስ በላያችሁ ላይ ያድራል። ምንድን ነው ያለው? በሉቃስ ወንጌል ላይ በቀደም እንደተማማርነው ወደ ቢታንያ አወጣቸው፣ እጆቹን ዘረጋና ባረካቸው ይላል መጽሐፉ። ሐዋርያቱም ከተባረኩ በኋላ ጌታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ ተመለከቱት። በጉልበታቸው
ሰገዱለት ይላል። የተባረከ ሰው ሰላምታ የሚሰጥ ሰላምታ የሚቀበል ሰው መንፈስ ቅዱስ ያድርበታል። ምን ያድርበታል? ስለዚህ አሁን ቀላልና ተራ ነገር ይመስላል ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በደቀ መዛሙርቱ የሰበከው ስብከት ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይበሏል። እናውቃለን አናውቅም? ማን ነው ከማንም ቤት ዘንድ የሚገባው? ስንገባ ምንድን ነው የምንለው? እንደምን አደራችሁ ሰላም ለዚህ ቤት አይደል ነው? ወይም ደግሞ እጃችንን ኳ አርገን እናንኳኳለን። ማን ነው ብሎ ሲከፍት ክፈት አይባልም። መቼ ይባላል? ዞር ከዚህ አይባልም ይባላል። ልክ በሩን ሲከፍተው ደህና አደርክ፣ ደህና ዋልክ፣ ደህና መሸህ እንደ ጊዜው እንደ ሰዓቱ እንደወጡ ሰላምታችን እናቀርባለን። መንፈስ ቅዱስ ያደረበት ሰው ከሆነ እግዚአብሔር ይመስገን ወደ ቤት ግቡ፣ በአማረ መቀመጫ ተቀመጡ፣ ለእግራችሁ ውሃ ላምጣላችሁ፣ ለምትበሉት እንጀራ ላምጣላችሁ ይላል ማለት ነው። አንድ ከዛም በላይ በተሰበሰባችሁበት ቦታ ላይ እኔ በመካከላችሁ እገኛለሁ ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። በዚህ ሰዓት ታዲያ ከእኛ ሰላምታ ልውውጥ ጋር ክርስቶስ በመካከላችን ይገኛል ማለት ነው። ማን በመካከላችን ይገኛል? ክርስቶስ በመካከላችን ይገኛል። ስለዚህ ወደምትገቡበት ሁሉ ሰላም ለዚህ ቤት በሏቸው። በዚያም የሰላም ልጅ ቢኖር የማን ልጅ ቢኖር? እናንተ የማን ልጆች ናችሁ? ንገሩኛ። የማን ልጆች ናችሁ? የአባዬ እንዳትሉ የማን ልጆች ናችሁ? ንገሩኝ እስኪ። የእግዚአብሔር ልጆች ናቸው አይደል? እግዚአብሔር ምንድን ነው? ሰላም ነው። እግዚአብሔር ምንድን ነው? ሰላም ነው። እግዚአብሔር ምንድን ነው? ፍቅር ነው። እግዚአብሔር ምንድን ነው? ሕይወት ነው። እግዚአብሔር ምንድን ነው? መንገድ ነው። እግዚአብሔር ምንድን ነው? አዳኝ ነው። እግዚአብሔር ምንድን ነው? አምላክ ነው። አባት ነው። ፈጣሪ ነው። ጌታ ነው። ስለዚህ በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል። አለዚያም ሰላማችሁን የማይቀበል የሰላም ልጅ ባይኖር ሰላማችሁ ወደ እናንተ ይመለስለታል፣ ወደ እናንተ ይመለስላችኋል። እናንተ ብቻ ሰላም በሉ፣ እግዚአብሔር ይመስገን ሰላምህ ይድረሰው የሚል ካለ መንፈስ ቅዱስ በላዩ ያድርበታል። በምን ያድርበታል? መንፈስ ቅዱስ በላዩ ያድርበታል። አያችሁ፣ መንፈስ ቅዱስ ራሱ ምንድን ነው? ሰላም ነው። ስለዚህ መንፈስ ቅዱስ በላዩ ያድርበታል። ይሄ መታደል ምን ማለት ነው? መታደል በዚያ ቤት ከእነርሱ ዘንድ ካለው እየበላችሁ ይሄ ድንገት ያስደነግጣል። ሰው ቤት ገብቶ ምግብ መብላት ትንሽ ይከብዳል አይከብድም? ይከብዳል አይከብድም? አሁን ተውት፣ እዚህ ታውቁኛላችሁ፣ ጸበል ስረጭ ነው የምታውቁኝ አይደል? እዚህ ለቤተክርስቲያኑ ብር ስለምን ነው የምታውቁኝ? ወደ ቤታችሁ ልመጣ እንጀራ ብላ ትሉኝ ይሆን? አስቸጋሪ ነው ብዬ ነው። አባቶቻችሁ ወደ ቤታችሁ ወደ እናንተ ሲመጡ ምግብ ቀርቦ ከሆነ አንዳንዶቹ አባ መጡ አንሹ ወደ አልጋ ስር ሰሃኑን ከእንጀራው ስትወረውሩት ደንግጣችሁ ሰሃኑ የያዘውን እንጀራ በአልጋው ስር ይገፋዋል። አባ ጸሎት አድርገው ጸበል ከረጩ በኋላ በለበላው አባ ብላችሁ ሰሃኑን ሳብስታረጉ ወይ አይጥ በልቶታል፣ ወይ ድመት በልቶታል፣ ወይ በአልጋው ስር ተደፍቷል። እንዲህ አይነት ትውልድ ነው አሁን የቀረጽነው። ዘመኑ እንዲህ አይነት ነገርን የሚያራምድ ስለሆነ እናንተ ላታደርጉት ትችላላችሁ፣ ግን እንዲህ አይነት መንፈስ አለ ነው የምላችሁ። ሰዎች በልተው እንዲረኩ የማይፈልግ መንፈስ አለ። ስለዚህ መጽሐፍ ቅዱስ ምናለ? መጽሐፍ ቅዱስ አይደለም ጌታችን ኢየሱስ ክርስቶስ በቀጥታ ያዘዘው ትእዛዝ ነው። ምዕመናኑ ይህን ያደርጋሉ። እናንተ ቅን አገልጋይ ሁኑ፣ ምርጥ ዕቃ፣ ምርጥ ሰባኪ፣ ምርጥ መምህር፣ ምርጥ ካህን፣ ምርጥ ዲያቆን ሁኑ። በዛ ቤት ስትገቡ ከእነርሱ ጋር እየበላችሁ እየጠጣችሁ ተቀመጡ። ሰው ታስቀምጣላችሁ። ንስሐ አባቴ መጥተዋል፣ ለንስሐ አባቴ አልጋ ብላችሁ ትገዛላችሁ። ለንስሐ አባቴ ፍራሽ ብላችሁ ትገዛላችሁ። ለንስሐ አባቴ ቤት ልስራላቸውና እዛ ይደሩ ጸሎት የሚያረጉበት ትላላችሁ። ለንስሐ አባቴ ማደሪያ ላዘጋጅ ትላላችሁ። ይህ ቄስ
እዚህ መሄድ አለበት። ምን እንደሚሰራ ምን እናውቃለን? አረ እንደምን የምትሉት ቡና እየጠጣችሁ የምትነጋገሩ ወይም ደግሞ ያለ አባ ከሌ በህዝቡ ዘንድ ያለው ሐሜት አገርን ይጎዳል፣ አገርን ይበድላል፣ ሕፃናትን በጥበብ እንዳያድጉ ያደርጋል፣ ያቀጭጫል። ለምን? ካህኑን ስለምታሙ። ሙሴን ያማችው እየተየው እኮ ለምጻም ሆነች። አሮን ለምጻም ሆነ። ካህኑን የእግዚአብሔርን አገልጋይ የሚያማ የኃጢአት ለምጽ በሕይወቱ ይነግስበታል፣ ኃጢአት ያድርበታል፣ አጋንንት ይፈትነዋል፣ ክብሩንና ቅድስናውን ያሳጣል። ሐሜት መጥፎ ነው። ስለዚህ እየበላችሁ እየጠጣችሁ ተቀመጡ፣ ለሰራተኛ ደሞዙ ያስፈልገዋልና ከቤት ወደ ቤት አትመላለሱ። አሁን ሰራተኞች ናቸው። የማን ሰራተኞች ናቸው? የጌታችን የኢየሱስ ክርስቶስ ሰራተኞች ናቸው። ሰራተኞች ሲሆኑ ደግሞ በአግባብ የጀመሩትን ስራ ጀምረው መጨረስ አለባቸው እንጂ አንዱን እየነኩ አንዱን እየዳሰሱ ከአንድ ቦታ ወደ አንድ ቦታ መቀላወጥ የለባቸው። የክርስቶስ አገልጋዮች ናቸው። ቀላዋጮች እንዳይባሉ ከአንድ ቦታ በገባችሁበት ቤት በዛ ተቀመጡ። በአካባቢው ያሉ ሰዎች ወዳላችሁበት ቦታ ይምጡ፣ ወንጌል ይስሙ፣ አስተምሯቸው። የእግዚአብሔር መንግሥት ወደ እናንተ ቀርባለች በሏቸው። ቃላችሁን ቢሰሙ ይድናሉ። ጎባጣ አቅኑ፣ ዕውሩን አብሩ፣ ሽባ ተርትሩ፣ ሕሙማንን ፈውሱ አላቸው። ምን አድርጉ አላቸው? ሕሙማንን ፈውሱ አላቸው ማለት ነው። ወደምትገቡበት ከተማ ሁሉ ቢቀበሏችሁ ያቀረቡላችሁን ብሉ። ምን አድርጓል? ዛሬ እንደው ለነዚህ ለካህናቱ ለቀደሱት ለካህናቱ ለቀደሱት እንደው ምግብ አምጥታችኋል? እስኪ ምግብ ያመጣ እኔ አምጥቻለሁ አባል እስኪ እጁን ያሳይ፣ በእውነት እስኪ ያሳይ። ካህናቶቹ ቀድሰው ሲወጡ የሚጠጡት ውሃ አምጥቻለሁ ግን እስኪ እጁን ያሳይ። የሚጠጡት ውሃ አምጥቻለሁ። አንደኛ የካህናቱ ችግር ነው። እንዲህ ብለው አያስተምሯችሁም። ሌላ ነገር ቢሆን ይነግሯችሁ ነበረ። ዘረኝነት ቢሆን ይነግሯችሁ ነበረ። አመፅ ቢሆን ይነግሯችሁ ነበረ። በዚህ ዘመን ያሉ ካህናት አብዛኛዎቹ እንዲህ አይነት ነገር ያለባቸው ስለሆኑ ማለት ነው። ግን የዚህ ደብር ካህናት ማለት አይደለም። እስካሁን ድረስ ክፉ ነገር አላየሁባቸውም። ያው አንዳንድ አመፀኛ በሬ ይመጣና ይበታተናቸዋል እንጂ እነሱ እንኳን አመፅ አስነስተው አያውቁም። እንግዲህ እኔ ካየኋቸው ጀምሮ ማለት ነው። ግን እናንተ ስራችሁን አልሰራችሁም። ታውቃላችሁ። በዚህ ራሱ ምሳሌ እውነቴን ነው የምላችሁ። ተባርካችሁ መሄዳችሁ በቂ አይደለም። ለካህናቱ የሚበሉት ባታመጡ እዛ በሩ ላይ የሚጠብቁ ክርስቶስን የሚጠብቁ ሰዎች አሉ፣ ነቢያን አሉ። ለነዛ ነቢያን እንኳን የሚበላ አምጥታችኋል። በጣም ትልቅ ችግር ነው። እኔ እውነቱን ነው የምነግራችሁ፣ በጣም ትልቅ ችግር ነው። እንጀራ አልጋገርኩም ልትሉ ትችላላችሁ። አንድ እንጀራ ብትሆን ያችን በበርበሬ አምጥቶ እዛ ጋር ከ5 ከ6 ቁርስ ቁርስ አድርጎ መስጠት ነው። ቤተ ክርስቲያን ልጆች የሚያደርጉት ስራ ነው። ስስትና ስግብግብነት፣ ሆዳምነት ጥሯል። ካህናትን ማማት፣ ለካህናት ለዲያቆናቱ ክብር አለመስጠት፣ ለዚች ቅድስት ቤተ ክርስቲያን ክብር አለመስጠት፣ ለመስቀሉ ለጥምቀቱ ክብር አለመስጠት፣ ለሚነገረው ወንጌል ለሚነገረው ቃል ክብር አለመስጠት ወንጀል ነው። ወንጀልነቱ በኃጢአትና በበደል የሚያስቀጣ ነው። በቅስፈት የሚያስቀጣ ነው። ትቢያ እንኳን አራግፉላቸው፣ የእግዚአብሔር መንግሥት ግን ወደ እናንተ እንደቀረበች እወቁ ብላችሁ ንገሯቸው። አዎ እኛን ባትወዱን፣ እኛን ባትፈልጉንም፣ እኛን ባትቀበሉንም አንድ ደስታ እንንገራችሁ። እውነቱ እሱ ነው። የእግዚአብሔር መንግሥት ወደ እናንተ ቀርባለችና ተዘጋጁ። ከእኛ ምንም ምክንያት የለም። ክርስቶስ ወደ እናንተ ሊመጣ ነው። እኛ ግን እንሄድላችኋለን። የተጣበቀብንን ትቢያ እንኳን እናራግፍላቸዋለን። በሉ እንጂ አታምፁባቸው፣ ድንጋይ አታምፁባቸው፣ ክፉ ንግግር አትናገሯቸው፣ ወንበዴ አትሁኑባቸው፣ አትመዝብሯቸው፣ አታሳቅቋቸው፣ አታስቸግሯቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያዘዘው ትእዛዝ ነው። እላችኋለሁ በዚያን ጊዜ በዚያን ቀን ከዚያች ከተማ ይልቅ ለሰዶምና ለጎሞራ ይቀልላታል። ማለት ለከተማይቱ አይደለም፣ በከተማይቱ ላሉት ሕዝቦችም ነው። ከተማማ ምን ያደርጋል?
መቅደስ ውስጥ ምንም ነገር ባይኖር እንደምታዩት የክርስቲያኖች መሰብሰቢያ ጌታችን ኢየሱስ ክርስቶስ ሥጋውና ደሙ የሚፈስበት ካህናት የሚያገለግሉበት እኛ የምንቀደስበት ቅዱስ ቁርባን የምንቀበልበት ወደጃቸው ነው። መቅደሱ ቢቃጠል አድርገው ከዚህ በፊትም ተቃጥሏል። ስንት መቅደስ ተቃጠለ። ቢቃጠል እኛንም አይጎዳም፣ እግዚአብሔርንም አይጎዳም። ለምንድን ነው የማይጎዳው? በውስጡ ንዋየ ቅድሳት እስከሌሉ ድረስ፣ በውስጡ የሚገለገሉ ክርስቲያኖች እስከሌሉ ድረስ፣ በውስጡ አምላኪዎች ወይም ቀዳሽ ካህናት እስከሌሉ ድረስ የሚያመጣው ሳይድ ኢፌክት የለም። መናገር የፈለኩት ለምንድን ነው? በዚያች ከተማ ውስጥ ህዝበ ክርስቲያን ወይም የእግዚአብሔር ህዝብ ከሌለ ከተማይቱ ብትቃጠል ክርስቲያኖች ሊጎዷቸው ነው። ተግባብተናል? ገብቷቸዋል? ግን ያልኩት ነገር ከተማይቱ ብትነድ፣ ከተማይቱ ብትቃጠል ክርስቲያኖች እስካልተነኩ ድረስ፣ ህዝበ እግዚአብሔር እስካልተነካ ድረስ ምንም ችግር የለውም። የመጽሐፍ ቅዱሱ ቃል የተናገረው ቃል ግን ምንድን ነው የሚለው? እላቸዋለሁ በዚያም ቀን በዚያች ከተማ ላይ ከዛች ከተማ ይልቅ ለሰዶምና ለገሞራ ይቀላል ያለው። ለምን? በቁጣ ያጠፋታለሁ፣ በክንድ ያደቃታለሁ። በውስጧ ያሉት በከተማይቱ የሚኖሩት ክርስቲያኖች ምዕመናን ደቀ መዛሙርቴን ወይም አገልጋዮችን አሳደዋልና በአገልጋዮች ላይ መከራ አድርሰውባቸዋልና ወዮላት ይላል። ስለዚህ እኛ ደግሞ ከዚህ የተለየንን አገልጋዮቹን የምንቀበል ክርስቲያኖችን የምንቀበል በፍቅር የምንኖር ክርስቶስን የምናመልክ ነን ማለት ነው። ስለዚህ ለሐዋርያቱ ያላቸው እንደ በጎች በተኩላዎች መካከል እልካቸዋለሁ። ጸባያቸው ጋሬጣ የሆነ ለሰው የማይስማማ ግብረገብ የሌላቸው መንፈሳዊ ማንነት የሌላቸው አሉ። ግን ለነሱ ሂዳችሁ የእግዚአብሔር መንግሥት ወደ እናንተ ቀርባለችና ንስሐ ግቡላቸው። ቢቀበሏችሁ ይድናሉ፣ እናንተም ትድናላችሁ፣ ራሳችሁን ታድናላችሁ፣ ሕዝቡን ታድናላችሁ። ስለዚህ ንስሐ እንግባ። ምን እናድርግ? ክርስቲያኖች ምን እናድርግ? ንስሐ እንግባ። ንስሐ ገብታችኋል? እስኪ ንገሩ። ንስሐ ገብታችኋል? እስኪ ንስሐ የገባችሁን ያሳይ። ንስሐ የገባ እሺ፣ እግዚአብሔር ይባርካችሁ። እሺ፣ ንስሐ ያልገባችሁ እስኪ እጃችሁን ከፍ አድርጉ። ንስሐ ያልገባችሁ ነው ያልገባችሁ፣ ንስሐ ያልገባችሁ፣ ንስሐ መግባት አለባችሁ። መቼ እንደሚጨልም መቼ እንደሚመሽ አናውቅምና የእግዚአብሔር መንግሥት ወደ እናንተ ቀርባለች በሏቸው ነው ያለው። አስተምረናል። ካህናት እያስተማሩ ነው። ቤተክርስቲያን እያስተማረች ነው። አባቶች እያስተማሩ ነው። ተውት እነሱንና ጊዜው እያስተማረ ነው። ዘመኑ እያስተማረ ነው። ወቅቱ እያስተማረ ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ዛሬ ስሙ የተመሰገነ ይሁን። የእመቤታችን የድንግል ማርያም ረድኤት በረከት ከሁላችን ጋር ይሁን። አስተምሮናልና መክሮናልና ገሰጾናልና በጃችሁ አስተምሮናልና መክሮናልና ገሰጾናልና ለእግዚአብሔር ይድረሰው ምስጋና፣ ለእግዚአብሔር ይድረሰው ምስጋና፣ ለእግዚአብሔር ይድረሰው ምስጋና፣ ለእግዚአብሔር ይድረሰው ምስጋና። አስተምሮናልና መክሮናልና ገሰጾናልና አስተምሮናልና መክሮናልና ገሰጾናልና ለእግዚአብሔር ይድረሰው ምስጋና፣ ለእግዚአብሔር ይድረሰው ምስጋና፣ ለእግዚአብሔር ይድረሰው። ያስተማረንና የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ
ለጳውሎስ